ስልኩን አንሳልኝ ጉዶኝ ይላል። ሄሎ ኤርሚ፣ ልደውልልሽ ስል ነው የደወልኩት። ኤርሚ አባዬ እኮ ጠፋ። ተረጋጊ እንጂ አባትሽ እኮ እኔ ጋ ነው። እኔ ጋ? ቆይ የት ነው ያላችሁት? አባትሽ ባለፈው የታከመበት ሆስፒታል ነው። ደግሞ እንዳትደነግጪ መጥቼ ልሸልሽ። ቆይ በቃ መጣሁ። ሐኪሞቹን አናግራቸውና እንዴ ገብችልኝ። ምንም አልሆንም አልኩሽ እኮ። ሐኪሞቹ ደግሞ ሲፈብሩት ገቢና ታያለሽ። ቆይ ግን ምን ተፈጥሮ ነው ለእኔ ምንም ሳትነግረኝ አባዬን አታልፎ ሆስፒታል ያመጣኸው? ኧረ ምንም አታካብችው። የሆነ ገንዘብ እኮ እጄ ላይ ሲገባ ሳላጠፋፈው ላሳክማቸው ይዘቸው ነው የመጣሁት። ደግሞ ሰርፕራይዝ ላደርግሽ አስቤ ነበር። ባለፈው ምን ከፍዬ ነው ከሆስፒታል የማስወጣው ብዬ ስጨነቅ አንተ በዊልቸር ቤት ድረስ እየገፋህ አመጣኸው። አሁን ደግሞ የተሻለ ሕክምና ብለህ እዚህ ድረስ አመጣኸው። ኧረ አንቺ ደግሞ አታካብች እንዴ! አንቺን የመሰለች ውብ ልጅ እኮ ወልዶ የሰጠኝ እሳቸው ናቸው። ይህ ሲጀመር ሲያንስባቸው ነው። ትገርማለህ። ግን አባዬ ጨርሶ የሚድን ይመስላል? እሱን እንደሆነ እግዚአብሔር ነው የሚያውቀው። ግን ደግሞ ሐኪሙ እንደነገረኝ ከሆነ ጥሩ ተስፋ አላቸው። ያው እኛ የምንችለው ማድረጋችን በቂ ነው። የምችለውን በለ እንጂ እኔማ ምን አቅም አለኝ? ኤርሚ፣ ያንተን ሁኔታ ግን እንዴት ከፍዬ እንደምጀ ኑሐሚን በድጋሚ አባቷ ሆስፒታል ገብተዋል። ኤርሚያስም የተቻለውን ሁሉ ለማድረግ ደፋ ቀና እያለ ነው። ኤደንና እናቷም ተለያይተዋል። ማለትም ኤደን ከቤት እንደወጣች አልተመለሰችም። እናቷ ግን የእነ ኑሐሚን ቤት ጥገኝነት ጠይቃለች። ኤርሚያስም እቺ ሴትዮ እኛ ጋር መጠጋት የለባትም፣ ማለትም እጅግ በጣም ተንኮለኛ እንደሆነች ታውቂያለሽ ቢላትም ኑሐሚን የሚጨክን አንጀት ስለሌላት ለጊዜውም ቢሆን ሴትዮዋ እኛ ጋር ትረፍ በማለት እንደ ሰራተኛ ሆና እንድታገለግል ቤቷ አስገብታታለች። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ እንግዲህ ኑሐሚን ፊልምን ክፍል 16 ይዤላችሁ መጥቻለሁ። ሰሞኑን በተፈጠረ የቴክኒክ ችግር ማለትም በዓልን በተመለከተ ነበረ ትንሽ ከሚዲያው ጠፋ ያሉት። እናም ዛሬ በአዲስና ቆንጆ በሆነ አቀራረብ መጥተዋል። እኛም እሱን ተከታትለን እናቀርብላችኋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኑሐሚን በአጋጣሚ ነበረ ወደ ቤት ስትመለስ አባቷን ከተቀመጠበት ያጣችው። ማለትም ኤርሚያስ ወደ ሆስፒታል ይዞት ሄዶ ነበረ። እንዲሁም አዲስ ሕክምና እንዲጀምር እና ሕክምናውን እንዲትከታተል እያደረገ ይገኛል። ኤርሚያስ ኑሐሚንን እጅግ በጣም ከመውደዱና ከማፍቀሩ የተነሳ በዙሪያዋ ያሉትን ችግሮች ሁሉ ለመጋፈጥ እየተዘጋጀ ነው። ማለትም ችግርሽ ችግሬ ነው፣ እናም ጭንቀትሽ ጭንቀቴ ነው እያለ ይገኛል። ኤደንም በአጋጣሚ ከቤት እንደወጣች አልተመለሰችም። እናቷም ልጄ ጠፍታለች በማለት እሷም ጎዳና ላይ ወጥቻለሁ፣ ጎዳና ላይ ወድቄያለሁ በማለት የነ ኑሐሚን ቤት ያለምንም እፍረት ሄዳ ጥገኝነት ጠይቃለች። ኑሐሚንም ሩህሩህና አዛኝ በሆነው ልቧ እሺ ብላ ተቀብላታለች። ኤርሚያስ ግን በሀሳቧ ባይስማማም በኑሐሚን ብርታት የነ ኑሐሚን ቤት እንደ ሰራተኛ ሆና ለጊዜውም ቢሆን እንድታገለግል ፈቅደውላታል። ነገር ግን የገነት ስራ ሴራ እንደሆነ በደንብ ነው የሚያስታውቀው። እንደምንም ብላ እዛ ቤት ትግባ እንጂ መጥፎ ነገር ከማድረግ ወደኋላ አትልም። ምክንያቱም በኑሐሚን ህይወት እንዲሁም አጠቃላይ በቤተሰቡ ህይወት ትቀናባቸዋለች። የኔ ልጅ ጎዳና ላይ ወጥታ አንቺ እዚህ በሰላምና በጤና አትኖሪም፣ ኑሐሚን አመሰቃቅልሻለሁ እያለች ትገኛለች። ነገር ግን ወደ ቤት ስትገባ ተለሳልሳና በሚያሳዝን መልኩ ተቅለስልሳ ነበር የገባችው። የኑሐሚንም አባት ማለትም አቶ ተሰማ ሆስፒታል አልጋ ይዞ በተኛበት አጋጣሚ ነበረ የድሮ ጓደኛውን እንዲሁም አቶ ላይኩንን ያገኘው። አቶ ላይኩንን በአጋጣሚ ሰው ሊጠይቁ ሆስፒታል ገብተው እንዲሁም አልጋ ክፍል ተሳስተው ነበረ አቶ ተሰማ አልጋ ክፍል የገቡት። እናም ላይኩን አንተ ነህ በማለት ጠይቋቸው። አዎ ጓዴ እኔ ነኝ። አቶ ተሰማ ነህ አንተ? አዎ ነኝ ተባባሉ። እናም እጅግ በጣም በሚያሳዝን መልኩ ተቃቅፈውና ሰላምታ ተለዋውጠው ወንድሜ ምን ነክተው ነው? ለምንስ ነው እንደዚህ የሆንከው? ልጆችስ፣ ሚስትህስ? በማለት ጠየቋቸው። ትዳሪም ተበትኗል፣ ልጅም የለኝም፣ አንተ የምታውቃት ልጅ የለችም በማለት ነበረ ያስረዷቸው። እናም ከሌላ የወለድከው ልጅ አለህ እንዴ ሲሉ ጠየቋቸው። አዎ ለዛውም ቅመም የሆነች ልጅ አለችኝ በማለት መለሱላቸው።
እና ምን ሆነ ነው እዚህ ሆስፒታል የተኛው ብሎ ሲጠይቋቸው አደጋ ደርሶብኝ ነው፣ ብዙ ነገር ተመሰቃቅሏል፣ እንዲሁም ከቤቴ ሞጥቻለሁ በማለት ነበረ ችግራቸውን እያስረዷቸው። ማለትም ለአቶ ላይኩን። አቶ ላይኩንም ጓዴ የክፉ ቀኔ በማለት ነበረ ያጽናናቸው። እንግዲህ ጥሩ ስራ የክፉ ቀን ስንቅ ነው ይባላል። ማለትም በደህና ጊዜ አግዘዋቸውና ረድተዋቸው የነበሩት አቶ ላይኩን ዛሬ በችግራቸው ጊዜ ተገኝተውላቸዋል። እንዲሁም የኑሐሚን አባት ከበሽታቸውም ነፃ ሊወጡ ይመስላል። ማለትም አቶ ላይኩን የሕክምናህን ወጪ ሙሉ ነገርህን እኔ ነኝ የምሸፍንልህ በማለት ነበረ ያስረዷቸው። አቶ ላይኩን ማለት አሉ የተባሉ ባለሀብት ናቸው። እናም የሁለት ልጆች አባትና እንዲሁም ባለትዳር ናቸው። ኑሐሚንና ኤርሚያስም አሁን ላይ በግልጽ ፍቅራቸውን እያጣጣሙ ይገኛሉ። ማለትም ኤርሚያስ ውጭው ሌላ ውስጡ ሌላ ነው። ማለትም ድብቅ ህይወት አለው። ነገር ግን ኑሐሚን ምንም የምታውቀው ነገር የለም። ውስጧ እየተጠራጠረና እንዳትጎዳኝ እያለች በማሰብ ነገር ግን ፍቅሯን ማጣት አልፈለገችም። ፍቅሯንም እያጣጣመች ትገኛለች። አትጎዳኝም አይደል ኤርሚ ብላ ብጠይቀውም አዎ አልጎዳሽም በማለት መልሶላታል። ለጊዜው እያገዛት ቢሆንም ነገር ግን መጨረሻቸው እጅግ በጣም ይናፍቃል። ወይዘሮ ገነትም እንደ ሰራተኛ ሆና ምንም እንኳን የነ ኑሐሚን ቤት ብትገባም ነገር ግን ኑሐሚንና ኤርሚያስ እሷ የሰራችውን አንበላም በማለት የሰራሽውን ምግብ ራስሽ መብላት ትችያለሽ ወይም ደግሞ ይዘሽ መሄድ ትችያለሽ እያሉ ነግረዋታል። ለምን ብላ ብትጠይቃቸውም አይ አንቺ አትታመኝም፣ መርዝ ልታበይን ትችያለሽ በማለት ነበረ የመለሱላት። እሷም ይሄን ያክል ትጠራጠሩኛላችሁ ማለት ነው? አታምንኝም ማለት ነው ብላ ብትጠይቃቸውም ኤርሚያስ ግን አዎ አናምንሽም፣ መቼም አናምንሽም በማለት ነበረ ያስረዳት። እሷም በውስጧ እናንተንማ መርዝ ነበር ማብላት እያለች እያጉረመረመች ትገኛለች። ኑሐሚንና ኤርሚያስም የራሳችን ጊዜ ማሳለፍ አለብን በማለት ነበረ ገነትን ከቤት ወጥተሽ ሌላ ቦታ ማረፍ ትችያለሽ ለዛሬው ብሎ ኤርሚያስ ገንዘብ ሰጥቶ ያስወጣት። ኑሐሚንም እኔ የእሷ እዚህ መሆን ምንም ሊዋጥልኝና ሊመቸኝ አልቻለም። ስለዚህ ለጊዜው ማረፊያ የሚሆን ቤት ትከራያለሽ፣ እንዲሁም ኪራዩን እኔ ከፍልልሻለሁ፣ እናም ከዚህ ቤት ትወጫለሽ በማለት ነበር የነገረቻት። ኑሐሚን እሺ በቃ ተረጋጊ፣ እወጣለሁ፣ ለትንሽ ጊዜ ነው እዚህ መሆነው፣ ማረፊያ ፈልጌ ቤት ሽለቅቄ እወጣልሻለሁ ስትል ነበረ ገነት የነገረቻት። የአቶ ላይኩንም ልጅ ማለትም ናሁም በአጋጣሚ ጠጥቶ አምሽቶ ነበረ አንዲት ልጅ ወደ ቤቱ ይዞ የገባው። እናም ልጅቷ እጅግ በጣም ጠጭና አጫሽ ስለነበረች ቤት ገብታ ዝርር ብላ ተኝታለች። አቶ ላይኩንም ልጃቸውን ማናገር ፈለጉና ቤትም ቢቆረቁሩም ቢያንኳኩም የሚሰማቸው አጡ። እናም እጅግ በጣም ጮክ ብለው ናሁም አንተ ናሁም ተነሳ እንጂ ተነስ በማለት ነበረ የቀሰቀሱት። ነገር ግን ከነቃ በኋላ ልጅቷን ወዴት ያድርጋት? ምን ውስጥ ይጠብቃት? እናም ተንተባተበና ናሆም በሩን ከፈተ። አባቱም ሲገቡ ሲጋራን አላስፈላጊ ነገሮች ነበረ አግኝተው የነበረው እና ልጄ በዚህ ልክ ተበላሽቷል ማለት ነው። እንዴት ሳርጌ ነው የምመልሰው? ማንስ ነው የሀብቴ ወራሽ? ገንዘቤንስ እንዴት ነው ማረገው? በማለት እየተጨናነቁ ነው። ማለትም አምነው ድርጅቱንም ሆነ ሌላ ነገር የሚያወርሱት ልጄ ያሉት እሱ ነበረ። ነገር ግን አልተሳካለትም። ምክንያቱም እሱ ከባለጌ ጋር የዋለ ባለጌ ሆኖባቸዋል። ማለትም ሰው አዋዋሉን ይመስላል ሊባል የለ ልክ እንደዛ ማለት ነው። እናም ቤት አስገብቷት የነበረችው ልጅ እንደምንም ብሎ ካስወጣ በኋላ ከአባቱ ጋር መነጋገር ጀመረ። አባቱም አንተ እርካሽና የማትረባ ልጅ ነህ፣ እንደውም የኔ ልጅ አይደለህም በማለት ሲያከናፍሩት እሱም በመደናገጥና በመናደድ እሺ ብሎ ከቤት ወጣ። እናም በድጋሚ ልጅቷን አግኝቷት መጠጣት ነበረ የፈለገው። አገኛትም። ድጋሚ ለመስከርና ለመንዘላዘል ከቤት ወጡ። ወይ አለመታደል ሁለት ልጆች ወልደው ከሁለቱ አንደኛው እንኳን ሳይሳካላቸው ቀረ። ይታደሉታል እንጂ አይታገሉትም እንደሚባለው። ኤርሚያስም ከኑሐሚን ጋር እየተዝናና በነበረበት ሰዓት ነበረ ፍቅረኛው የደወለችው። ማለትም ድብቋ ፍቅረኛው። እሱም ስልኩን አንስቶ ሄሌኒ ፍቅር እያለ በማውራት ላይ ይገኛል። እንግዲህ ኑሐሚን ይሄን ድብቅ ሚስጥር በራሷ መንገድ ትደርስበት ይሆን ወይስ ደግሞ በአጋጣሚ የኤርሚያስ ፍቅረኛ ወደ ቤታቸው መታ ታጋልጣቸው ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።